እና ፊቴን ባሳይህ ልክ ፊቴ ታይካላ ምን ሁሉም ሰው እንደዚህ ነው የሚፈራኝ። ተቸግሪ እባክሽ በግቢ ወከራተ ይዘሽ ደው ጉድ በይ አሉ ቁጭ ሰው ፊት እንደዚህ ስራ ቦታ ሲሄድ እንደዚህ ፊቴን ሸፍኜ ነው ወይ እንደዚህ ሻርፕ ጠምጥሜ ምናምን ነው የሚሄደው። በሱ ምክንያት ነው እንደዚህ ሆንኩት። እሺ እና እባክህ ወንድሜ እባክህ እኔ እናቴን ለመጦር ነው እዚህ ድረስ የመጣሁት። እባክህ ከዚህ በኋላ እንዳያስሩኝ የምችለው ስላለሽበት ነገር በጣም አዝናለሁ። ነገር ግን የምችለው ነገር አይደለም። በተሻለ አቅም ነገሮችን ለማቅለል እሞክራለሁ። እባክህ ካሜራ ጀርባ ያለ ሰዎች እባካችሁ እንዳይሰጡልኝ። እባክህ እኔ ምንም መጥፎ ነገር ስለማይመስል መተባበር ባለብኝ መልኩ ተባበርሻለሁ። እባክሽን እባክሽ እሺ። ስለዚህ ከሱ ጋር ተገናኝተሽ እንደዛ ትሽበት ከዛ ትሽበት በኋላ ደግሞ ህይወቱ ሙሉ ለሙሉ እንደተበለሻሸ የሆነ ነገር ሳይሆን እንዳልቀረ ነግሮኛልና እባክሽ ግልጹ ንገሪኝ። ምንድነው ያደረግሽበት? ምን እንድነግርህ የምትፈልገው? ለሱ ጠበቃ የሆንክለት ነው? ጭራሽ ጠበቃ የሆንኩኝ አይደለም። አንቺንም እሱንም በኩል አይደለው ላያችሁ መችል ለሴት ልጅ የሚኖርህን ስሜት እንስሳ ስታይ እንደሚሰማ አስረድተኛልና እንደው ነገሮችን ግልጽ አድርገህ መናገር ካለብህ አንተ ያለበትንም ሁኔታ ለማዳን ትዳርህንም እንዳይፈርስ ለመታደግ ብዙ ነገሮች እንዲስተካከሉ ቀርቷል የምትለው ወይ መንገር ያለብኝ ነገር አለ ብለህ የምትነግረን ካለ እንድትነግረኝ ነው። ከዚህ በላይ ጉድ ምንም ስለሌለ እና ፊቴን ባሳይህ ልክ ፊቴ ታይካላ ምን ሁሉም ሰው እንደዚህ ነው የሚፈራኝ። ምን ሆነሽ ነው? መጀመሪያም እንደዚህ ነበርሽ? እንደዚህ አልነበርኩም። ሉል ነው እንደዚህ ያደረገኝ ብለህ ታምናለህ? ሉል ነው ያደረገኝ ማለት አታምንም አይደል? አየህ ማንም ሰው የድሮ ፍቅረኛዬ ነው እንደዚህ ያደረገኝ ብላቸው ማንም እያመነኝ አይደለም። ቆይ ሉል እኔ ለጊዜው እንደዚህ ነው አልልህም። ምክንያቱም ያው ታወራለች እንጂ እኔ ያልታደርጋለች የሚል አንጻር ስላልነበረኝ ነው። ትንሽ ግር እያለኝ የመጣውን ካልከኝ በኋላ ባለፈው ካልከኝ በኋላ እኔ ደግሞ አሁን በጣም እየፈራሁ ያለሁት ሌላ ጦስ እንዳታመጣብኝ። ሴት በጣም ሰበበኛና በጣም ተንኮለኛ ሴት መሆኗን የማውቀው በጣም አስመሳይ ሰሪ እኔ እንጃ በጣም ብቻ በጣም መጥፎ ልትባል አይነት ሰው የምትችል አይነት ሁኔታ ውስጥ እንደገባው ማውቃለሁ። በቃ እንደዛ ነው የተረዳኋት ልጅቷን። ማንም ሰው ነው የሚፈራኝ። በቃ በህፃናት ያሉበት አካባቢ መድረስ አልችልም። ሰው ፊት እንደዚህ ስራ ቦታ ሲሄድ እንደዚህ ፊቴን ሸፍኜ ነው ወይ እንደዚህ ሻርፕ ጠምጥሜ ምናምን ነው የሚሄደው። በሱ ምክንያት ነው እንደዚህ ሆንኩት። ተረጋጊሽ። ሉል ከእንስሳ ጋር ምን ከእንስሳ ጋር በቃ ግንኙነት ማድረግ ነው እንደሚያስደስተኝ። በቃ ልዩ ስሜት ይሰማኛል። ምን ሄራን እባካችሁ በቃ ከጊዜ በኋላ እኔ እሷን ማየቱን ላስጠላኝ። በቃ ገለዋንም ጠረኗንም ስነካው በጣም እኔ እንዴት ልበል? ምን ማለት ነው? ምን ጎድሎብክ ነው ከኔ? ነገርኩሽ። ጭራሽ ከውሻ ሰው አለ አይደለ? እንዴት ከሰው ጋር ያንን ነገር ማድረግ አልፈለክም? እንዴት ከውሻ ጋር እንዴትስ ቻልክ? ለኔ አመከርሽኛል ወይ? ልታወራኝ ራሱ ፈቃደኛ አልነበርክም አይደለም? አንቺ እንስሳ ነሽ እንዴ? ቀን በቀን አልጋ ላይ ካንተኛል የምትዩ ሰው አይደለው? ይደክመኛል። ምን ማለት ነው ይደክመኛል? ወይኔ ምን ማለት ነው? አቶ ሉል ይሄንንም ወሬ ብለሽ ተናገርሽ? እንዴት ነው የማልናገረው? በይ ነገራቸው። የፓንትሽንም ከለር ነገራቸው፣ የምታረጊውንም ቀሚስ ነገራቸው። ግድ የለም ነገራቸው። እሱ ላይ ቀርሽ። ይኸውልህ ሉል አሁን እኛ እዚህ ቦታ ላይ መምጣታችንን ይሄን ለምን ለሌላ ሰው ተናገርሽ እንደዚህ ለምን አደረግሽ ብሎ መወነጃጀሉ ሳይሆን ገበናችን እንዳይወጣ ነበር ስጨቀጭቅህ ነበር ወይ? እሺ ግን ምንም መልስ ልትሰጠኝ አልቻልኩም። ምን ማለት ነው? ምንድን ነው የምትፈልጊው? እስቲ ንገሪኝ። አይደለ ተነጋግረን ነበር ከዚህ በፊት አይደል? በጣም ብዙ ጊዜ ጠይቄ ካለው የምፈልገውን ነገር አይደለም። እሷ እንኳን አስገድዳ ካንተ ጋር ሆና ለመሳም እንዲሁም እንድትነሳሳ እንድትሞቅ ለማድረግ በምትሞክርበት ሰዓት ላይ እንኳን አንተ የምታደርገው እርምጃ መናከስ ነው። ከአንዴም 2-3 እንደነከስካት ነግራን ነበር። ይሄ ከምን የመጣ ነው? ከጊዜ በኋላ የመጣ ችግር እንደሆነ ነግራናለች። ሌሊት ተደጋጋሚ ጊዜ ራቆትህን ሆነ እንደምትወጣ ጥቆማ ሰጥተውኛል። ነችና እነዚህ ሰዎች እኔ ነው እንደሚከታተሉት። እኔም አላውቀውም። በቃ እኔም ምንም የማውቀው ነገር የለም። አላውቀውም ስትል ምን ለማለት ፈለግ እንደሆነ ልንገርህ። የሆነ ከሆነ ጊዜ በኋላ ራቆቴን አገኘዋለሁ። በቃ ምን ከእንስሳ ጋር ምን ሉል ከእንስሳ ጋር ምን ከእንስሳ ጋር በቃ ግንኙነት ማድረግ ነው እንደሚያስደስተኝ። በቃ ልዩ ስሜት ይሰማኛል። ስለዚህ ከውሻ ጋር ያለ ግንኙነት ሴክሹዋል ነው ማለት ነው?
እቺንም አጭሩሽ አለመርጥበት የሳልኩ ያው እነዛ ተለቀ ስለሚሉ በጣም ሆት እየሆኑብኝ ያስቸገሩኝ ስለሆነ በቃ ከጊዜ በኋላ እኔ እሷን ማየቱ ላስጠላኝ በቃ ገሏንም ጠረኗንም ስነካው በጣም እኔ እንዴት ልበል እኔ እንጃ በጣም ቅፍፍ ትለኝ ጀመር በቃ ግዴታ ስለሆነብኝ አንድ አልጋ እንጋራለን በቃ እንዳልኩ ነው ሳላስበው ለሊት እወጣለሁ አልኩ የሰማነው ነገር ትንሽ አስደንጋጭ ነው ይኸውልሽ እያንዳንዱ ነገር ምን እንደጠረጠርኩት ውሻ ነው ወይስ ሰራተኛዋ ነች ምንድነው የምትለው እቺ ልጅ መጀመሪያ ራሳችሁን አረጋጉ በእንደዚህ አይነት መንገድ አይደለም የሚሆነው ምንድነው አንተ ሚስጥር ይኸውልህ እኮ ተረጋጋ መጀመሪያ ይኸውልህ ሉል ዝም በል አንተ ገመናሾ ተከታታዮቻችን እንደምን አላችሁ እኔ ሳሚ ነኝ እንግዲህ ከባለፈው የቀጠለ ኬዛችንን ይዘን መተናል ማለት ነው በጣም አስደንጋጭ የሚገርም ነገር ነበር የሰማነው የጠበቅነውና እዚህ ቦታ ላይ ስንመጣ ያገኘነው ነገር ግን በጣም የተለያየ ነው ከሄራን ባለቤት ወይም ደግሞ ከአቶ ልዑል እንግዲህ የሆነ ነገር ሀገራችን ላይ ሊኖር ይችላል ብለን ብቻ ሳይሆን ዓለም ላይ ይኖራል ብለን ማናስበው አይነት ነገር ነበር የገጠመንና በጣም አስደንግጦናል እውነት ለመናገር ከዛ በኋላም ብዙ መረጋጋት አልቻሉም ከኔ በተጨማሪ የኔ የስራ ባልደረቦች አንዳንዶቹ ተረብሸው በስራ ሁኔታቸው ጭምር እስከ መቅረት ብዙ ነገር እስከ መሆን ደርሰዋልና እንግዲህ የሆነ ነገር ገጥሞናል ያን እንግዲህ የሆነ ነገር ግን ከግብ ሳናደርስ አንተውም ብለን ዛሬም እና አቶ ልዑል ቤት ተመልሰን መተናል ማለት ነው አንዳንድ ቆይታ ከሱ ጋር እናደርጋለን እሺ አቶ ልዑል እንዴት ነህ ሰላም ነው እንዴት ነው እንግዲህ ከባለፈው በኋላ የኔ እናንተ ግንኙነት የነበረው እንዴት ነው የስነ ልቦና ባለሙያዎች የተወሰነ ካንተ ጋር ቆይታ አድርገው ነበረ ከዛ በተጨማሪ ደግሞ የኔም የሥራ ባልደረቦች አንዳንዶቹ ተረብሸው ስለነበረ ከነሱ ጋርም የተወሰነ ቆይታ አድርገን ነበር አሁን በምን አይነት ሁኔታ ላይ ነው ያለው ለኛ ከነገርከን በኋላ የቀለለ ነገር አለ ወይ ያው ብዙም አዲስ ነገር የለም ያው ባለቤቴም ጥላኝ እንግዲህ ከቤት ወጣለች ያው እናንተም አስተካክልልሃለሁ ብላችሁኝ ነበር አንዳንድ ነገር ቢሆንም ያው እንደነገርኩ ነው ትንሽ ሚከብድ በቃ ቢው ብቸኝነት ምናምን ደስ አይልም በቃ ያው እንደነገርኩ ነው ብዙም ባለፈው የነገርኩ ነገር ነው ሌላ አዲስ ነገር የለኝም ምን ፈልጋችሁ ነው የመጣችሁት እሺ ዛሬ ምን ልረዳችሁ ይችላል አንዳንድ ነገሮችን በደንብ ግልጽ እንድታረግልን ስለፈለኩኝ ነው ብዙ ሳስብ ነበር አንተን ጉዳይና ወደዚህ ነገሩ ስለተገባ ይቻልከው የቀድሞ ፍቅረኛን ካገኛት በኋላ ሙሉ ለሙሉ እንደተለወጥ የባህሪ ለውጥ እንዳመጣ ኩለሌሊት ላይ መተነሳው ከዛ በተጨማሪ ለሴት ልጅ የሚኖርህን ስሜት እንስሳ ስታይ እንደሚሰማ አስረድተኛልና እንደው ነገሮችን ግልጽ አድርገህ መናገር ካለብህ አንተ ያለበትንም ሁኔታ ለማዳን ትዳርህንም እንዳይፈርስ ለመታደግ ብዙ ነገሮች እንዲስተካከሉ ቀርቷል የምትለው ወይ መንገር ያለብኝ ነገር አለ ብለህ የምትነግረን ካለ እንድትነግረኝ ነው ከዚህ በላይ ጉድ ምንም ስለሌለ ማለት ያው እንደነገርኳችሁ ነው እንግዲህ እኔ እንደዚህ የምጠረጥረው ነገር የለም ያው ማለት እኔ ቀረ ነገር አለ ብዬ አላስብም ስለ ያው ከባለቤቴ ጋር በቃ ሆስፒታል ነበረች አሁን ከሆስፒታል ወጣ ቤት ገብታለች አሉ ሌላ ምንም አዲስ ምነግር ነገር አይኖርም እሺ ከቀድሞ ፍቅረኛ ጋር የነገርከኝ ነገር ሙሉ ለሙሉ እውነት እንዳልሆነ በተወሰነ መልኩ አጣርቻለሁና እዛ ጋር አንዳንድ የደበከኝ ነገሮች ካሉ አሁንም አቶ ልዑል ግልጽ ላደርግልህ የምፈልገው ከባዱን ነገር ነግረኸኛል ከዚህ ባሰ ነገር ደግሞ ምንም ሊመጣ አይችልምና ከፍቅረኛ ጋር የተለያየበት የእውነት ምክንያቱ ምንድነው ከፍቅረኛ ጋር የነበረ ግንኙነት ምን አይነት ነበረ ይሄንን ማለት ከቀድሞ ፍቅረኛ ጋር ማለት ነው ያው እንደነገርኩ ነው በጣም ቅናተኛ ናት ብዙ ሰው ቦታ ትሄዳለች ምናምን ደስተኛ አልነበረችም ነው ያው ከሆነ ሰዓት በኋላ እንደነገርኩ ነው ባገጀችኝ ሰዓት ባለፈው ጊዜ ያልነገርኩብህ በጣም ዝታብኝ ነበር በጣም ብቻ ሳይሆን እኔ እንጃ ከባባድ ንግግር የተናገረችኝ ትንሽ ከባባድ ንግግሮች ተናግራኝ ሄደች ያው እኔ ብዙም እንደዚህ አይነት ነገር ላይ ስለማላምን ነው ነቄ ተውኩት እሺ እነዛን ንግግሮች ተናግራ ወዲያው ብዙም የጊዜ ለውጥ ሳይኖረው እንደዚህ አይነት ችግሮች ውስጥ ገብተሃልና እንደው ምንም አይነት ጥርጣሬ የለህም እዚህ ውስጥ ለመግባት ምንም ማረጋገጫ የለህም እኔ እንደዚህ ሆኜ ነው ብለህ እንኳን የምታስበው ነገር የለምና እንደው የምጠረጠረው ነገር ካለ እኔ ለጊዜው እንደዚህ ነው አይደለም ምክንያቱም ያው ታወራለች እንጂ እኔ ያልታደርጋለች የሚል አንፃር ስላልነበረኝ ነው
ትንሽ ግር እያለኝ የመጣ አሁን ባለፈው ካልከኝ በኋላ በአንዴ እንደዛ መቀየሩ ለእኔም ትንሽ ትርጉም አልሰጠኝም። ማለት ከዚህ በኋላ ከሚስት ጋር አተኛትም፣ የኔን ህይወት እንደነሳ ያንተንም ህይወት እነሳለሁ። እሱ ብቻ አልነበረም፣ ብቻ በጣም መጥፎ ዛቻ። እኔ ምን አለበለኝ የኔን ህይወት እንደመሰቃቀልክ ያንተንም ህይወት እመሰቃቅለዋለሁ። እንደዛ ብቻ አይደለም ህይወትህን ሙሉ እጫወትብሃለሁ ምናምን ብላ በጣም ከባባድ ንግግር ነው። ያው እንግዲህ ልትበቀለኝ የምደርስበት ሁኔታ ምንም አይኖርም፣ ምክንያቱም በብዙ ሚንስ ርቄያታለሁ። ምናልባት ቤቴ የምታውቅ ነው። ቤቴም ያው እንግዲህ እስካሁን የገባችብኝ የደረሰብኝ ሰው የለም። እርግጠኛ ግን የተለያያችሁበት ምክንያት አንተ የሰጠኸኝ ምክንያት ነው? ሌላም ምክንያት ምን ሊኖራል ይችላል ብለህ ታስባለህ? እሱን እንኳን እኔ አላውቅም። ከዚህ በኋላ ከአንተም አንዳንድ ጥቆማዎችን ጠይቅና እሷ ጋር ሄጄ ማረጋገጥ ያለብኝ ነገር ማጣራው ነገር ካለ ከዛ ተነስቼ አንዳንድ ነገሮችን ላወራ እችላለሁ እንጂ አንተ የነገርከኝን ነገር በተወሰነ መልኩ ላምን እገደዳለሁ። እነዚህ ነገሮች ከተፈጠሩ ከባለቤት ጋር ከዚህ በኋላ ደግማ አተኛትም። ከዛ በተጨማሪ ደግሞ እሷን ካገኘ በኋላ ሙሉ ለሙሉ የነበረ ህይወት ልውጥ ሲል እንደው ለማግኘት አልሞከርክም? ምን አድርገሽኝ ነው ብላ አልጠየቅክም? ምክንያቱም እኮ እንደነገርኩ ነው አይደል? እንደዚህ አይነት ነገር ይፈጠራል ብዬ ባስብ ራሱ የሆነ ነገር ሊፈጠር ይገባ ነበር። ምክንያቱም እኔ አላውቅም፣ አልነካችኝም፣ ዝታብኝ ሄደች። ከዛ በኋላ አላገኘችኝ። በቃ እንዴት እንደዚህ ሊደረግ ይችላል? እንደዚህ ሊሆን ይችላል ብዬ አስባለሁ። እሺ፣ የቀድሞ ፍቅረኛህን አግኝተን አንዳንድ ነገሮችን ለማውራት እንደው እሷ ጋር የምናገኛቸው አንዳንድ መረጃዎች ካሉ ለምን ወደዚህ ህይወት ውስጥ ገባ፣ እንደዚህ ለምን ሆንክ የሚለውንም ነገር ለመጠየቅ እንዲያመቸን። እሷ የምትኖርበትን ቦታ ታውቃለህ? አሁን ላይ እንኳን አላውቅም፣ ምክንያቱም እንደነገርኩ ነው ረዥም ጊዜ ሆኖኛል ከእሷ ጋር ከተራራቅን። ስልኳ ግን አይጠፋኝም፣ ከሰው መጠየቅ ከጓደኞችም ጠይቄ አላጣም። ያ የምትኖሩበት ቦታ እንዲህ ነው አልልህም። በፊት የምትኖርበትን ቦታ አውቃለሁ፣ አሁን ግን አላውቅም። እንግዲህ አቶ ሉል አሁን ሁሉ ነገር ላይ ዘው ብለህ ገብተሃል። ያለውን እያንዳንዱ ነገር ማጣራት መቻል አለብን። አንተ ያለበትን ችግር እንረዳለን። ለምን ወደዚህ ህይወት ውስጥ እንደገባ በተወሰነ መልኩ ነግረኸኛል እና በተመሳሳይ አይነት ሁኔታ ውስጥ የሚሰቃዩ ሰዎች ሊኖሩ ይችላሉ። የቻናላችን ዋና ዓላማም ይሄ ነው። ከምንቀርጻቸው በቪዲዮ አስቀምጠን ከምንለቃቸው ነገር ተነስተው ሰዎች ችግራቸውን እንድንፈታላቸው ከዛ ውጭ ደግሞ ትምህርት እንዲወስዱ ነው የምናስበው እና ተመሳሳይ ያሉ ሰዎች ለዚህ የሆነ እንዴ ብለው እንዲጠራጠሩ ራሳቸው እንዲፈትሹ እንዲያዩ ስለሚዳርገን ራስን በደንብ አይተህ የቀድሞ ፍቅረኛ የምናገኝበትን መንገድ አመቻችተህልን እሷን ብናገኛትና ከእሷ ጋር የተወሰነ ቆይታ አድርገን ያንተ ነገር እንደዚህ ስለመሆኑ ድምዳሜ ላይ እንድንደርስ ብታደርገን ደስ ይለኛል። ልትተባበረኝ ፈቃደኛ ነህ? ያው እንግዲህ ከዚህ በኋላ ምን የከፋ ነገር አይመጣ። ምናልባት እንግዲህ ችግሬን ከፈጣሪ በታች እናንተ የምትፈቱልኝ ከሆነ በጣም በደስታ ልተባበራችሁ ዝግጁ ነኝ። ስለዚህ የቀድሞ ፍቅረኛ የምትኖርበትን ቦታ አንዳንድ ነገሮችን አብረን በመሆን እናጣራለን። ነገርኩ እኮ የቀድሞ ፍቅረኛ እያልኩ የቀድሞ ጓደኛዬ አሁን ላይ አላውቅም ብያለሁ እኮ። ግን በፊት ቦታውን አውቃለሁ። ስልኳንም ከጓደኞቼ ምናምን ልቀበል እችላለሁ። እኔ ከእሷ ጋር ምንም አይነት ግንኙነት እንዳይኖረኝ መስመሮችን ሁላ ዘጋግቼ ነበረ። ከአንተ ጋር ከተለያየች በኋላ ሌላ ህይወት ውስጥ ወይ ሌላ የፍቅር ግንኙነት ውስጥ ገብታለች? ስለ እሷ እንኳን እኮ ነገርኩ። እኔ ምንም አውቀው ነገር የለም። እሺ እንደው የምጠቁመን ፍንጭ የምትሰጠን ነገር ካለ እባክህን አሁኑኑ ንገረኝና ስራዬን ብታቀልልኝ ደስ ይለኛል። እኔ ከዚህ በላይ ምንም ነገር የምችለው አይነግርም። ግን እኔ ደግሞ አሁን በጣም እየፈራ ያለሁት ሌላ ጦስ እንዳታመጣብኝ። ሴት በጣም ሰበበኛና በጣም ተንኮለኛ ሴት መሆኗን የማውቀው፣ በጣም አስመሳይ ሰሪ፣ እኔ እንጃ በጣም መጥፎ ልትባል አይነት ሰው የምትችል አይነት ሁኔታ ውስጥ እንደገባው ማውቃለሁ። በቃ እንደዛ ነው የተረዳኋት ልጅቷን። ስለዚህ እንደዚህ አይነት ስሜት የሚሰማ ከሆነ በቻልኩ አቅም ያለችበትን ቦታ ትጠቁመኛለህ። ምን አይነት ሴት ያለችበት ሁኔታ ምን እንደሚመስል ለምን ነገርኩ። ይሄ ነገር ድጋሚ ሌላ ጦስ ውስጥ እንዳይከተኝ ግድ የለም። አሁን ከገባበት ትሰማኛለህ ሉል፣ ግድ የለም። ከዚህ በላይ ምንም አይነት ጦስ ውስጥ አትገባም። ስለዚህ ያለችበትን ቦታ ጥቆማ ትሰጠኛለህ፣ ወደዛው እንሄዳለን ማለት ነው። ተመልካቾቻችን አንዴ ግድ የለም። በቃ ይሄ ነገር እኮ አሁን ቀስ ባርጎ በቃ እናንተ ብጨርሱ ይሻላል። እኔም ከዚህ ነገር ውስጥ አውጡኝ። ግዴታ ነው። አንዴ ዘው ብለህ ገብተሃል። የገባበትን ነገር ደግሞ ከግብ ሳናደርስ መውጣት መቻል አትችልም። ኧረ እባክህ ተስማማን። ስለዚህ እኔ እናንተ ተስማምተን ጨርሰናል።
አሁን ያለችበትን ቦታ አሁኑኑ ሄደን ታሳየኛለህ፣ እያንዳንዱን ጥቆማ ትሰጠኛለህ ማለት ነው ይመስለኛል። አሁን ያለንበትም ሰዓት አመቺ ነው፣ ከስራ ሰዓት መውጫ ነው። ስራ እንኳን ቢኖራት አይመቸኝም ምን እንድትል ምክንያት ስለማንሰጣት ስለሚመች ተያይዘን እንወጣለን ማለት ነው። እባክህ ና ተነስ፣ እባክህ ና አታስቸግር። እሺ እንግዲህ ተመልካቾቻችን በጥቆማው መሰረት ከስራ የምትወጣበትን ሰዓት አጣርተን ያለችበትን ቦታ አይተናል፣ እያየናት ነው። ከካሜራ ጀርባ ብዙ ሰዎች አሉ። የእነሱ እርዳታ የሚያስፈልገኝ አይመስለኝም። እኔ ራሴ ይዛታለሁ፣ ምክንያቱም ብዙ ታስቸግረኛለች ብዬ አላስብም። አንዳንድ ነገሮችን እነግራታለሁ ማለት ነው። እስቲ ታስቸግረኛለች አታስቸግረኝም አብራን የምናየው ይሆናል። የምታስቸግረኝ ከሆነ ግን ከካሜራ ጀርባ አብራኝ ሰዎች ስላሉ ብዙ ችግር አይፈጠርም። እንግዲህ ስራ ቦታው እዚህ አካባቢ ነው። ተመልሼ እመጣለሁ። ካሜራማን አታስቸግሪ እባክሽ። ሰሚያለሽ? ቁጭ በይ አሁን። ለምንድነው እንደዚህ የምታምሩት? ያንገላታችሁ እኮ ነው ያመጣችሁኝ። ሰሚኛለሽ? ዝም በይ መጀመሪያ ትንፋሽን ውሰጂ፣ ከዛ ዝም በይ። እሺ እነማን ናችሁ? እያንዳንዱን ነገር አስረዳሻለሁ። ዝም በይ እኮ በመጀመሪያ እኮ ቀስ ብላችሁ ልታስረዱኝ ነበር። ሰሚኛለሽ? አትጩሂ፣ ዝም በይ። እሺ እኛ ገመና ሾው እንባላለን። የተለያዩ ሰዎችን ኬዞች እየያዝን ወንጀለኞችን ለህግ የምናቀርብ ተበዳዮችን ደግሞ እንባቸውን የምናብስ ሰዎች ነን። እሱን በሂደት አስረዳሻለሁ። አንዳንድ ነገሮች ልጠይቅሽ ነው የመጣሁት። ፈቃደኛ ስላልሆንሽ ነበር እንደዚህ ይዘንሽ የመጣ ነው። ብዙ ነገር አንቺ ላይ ማስረጃዎች ሰብስበናል። ስለ እያንዳንዱ ነገር ግልጽ ማትነግሪኝ ከሆነ ደግሞ ወንጀለኛ ነሽ ብዬ እንድደመድም ያደርገኛል። ስለኔ ምንድነው ማወቅ የፈለግኩት? በጣም ጥሩ። አቶ ልዑል የተባለ ሰው ከዚህ በፊት ፍቅረኛሽ የነበረ ሰው ምን አይነት ግንኙነት የነበራችሁ? ማለት ይኸውልሽ ለምጠይቅሽ እያንዳንዱ ጥያቄ አጠር አድርገሽ ግልጽ ነገር ነው የምትነግሪኝ። ተግባባን? ምንድነው ልጠይቅኝ የፈለግከው ነገር? ውሸት የሚባል ነገር አልፈልግም። እሺ አቶ ልዑል ወይም ደግሞ ያንቺ የቀድሞ ፍቅረኛ ምን አይነት ግንኙነት ነው የነበራችሁ? ማነው ደግሞ አቶ ልዑል? ሰሚኛለሽ? እያንዳንዱን ነገር ልትዋሽኝ እንዳትሞክሪ። ምንም ነገር አልዋሽሽ። ምን አቶ ልዑል የሚባል ሰው ያላቀ? እሺ ከዚህ በፊት የፍቅር ህይወት ነበረሽ አልነበረሽም? እርግጠኛ ነሽ? አዎ። በጣም ጥሩ። ስራሽ ምንድን ነው? ሰራተኛ። ምን አይነት ሰራተኛ? የግል? አዎ የራሴ የሆነ ድርጅት አለኝ። ከዚህ በፊት ምንም አይነት የፍቅር ግንኙነት አልነበረሽም? አልነበረኝም። እሺ ከዚህ በፊት የፍቅር ግንኙነት የለሽም? የግል ሰራተኛ ነሽ። ወደዚህ አንቺን ስናመጣሽ ግን ማናችሁ ምንድናችሁ ማን የላካችሁ ልዑል ነው ወይ የላካችሁ ምናምን ብለሽ ትንሽ እየቀባጠርሽ ነበር እና የስራ አጋርሽ ነው ማለት ነው ልዑል? አዎ ልዑል የሚባል የስራ አጋር አለኝ እንጂ አንቺ የቀድሞ ፍቅረኛ በስራ ተጋጭተን ስለነበረ ምናልባት ውስጥ ከሆነ ብዬ ነው። ኦኬ በስራ አጋጣሚ ስትጋጪ ሰዎች እየወሰዱ ያሳግቱሻል ማለት ነው አንቺ? አይ ያሳግቱኝ ምናልባት ትንሽ ተበሳጭቶ ስለነበረ በስራው ነው ሲጀመር እሱ የሆነ ስራ ሰርቶ ፌክ ሰርቶብኝ ነበርና ማለት በዛ ልህና አስወጥቼው ስለነበር ምናልባት እሱ ሊጎዳኝ አስቦ ከሆነ ብዬ ነው። እሺ አንቺ በስራ አጋጣሚ ከሰዎች ጋር ስትጋጪ ሰዎችን አሳግተሽ ነው ነገሮችን ፊክስ የምታደርጊው? ለምን አሳግታለሁ? አላሳግትም። ስለዚህ ታዲያ አቶ ልዑል ነው የላካችሁ ወይ ብለሽ እንዴት ልጠረጥሪ ነው ስሙን ልጠሪ ቻልሽ? ምናልባት ያው እሱ እኔ እጁን ከመሰንዘሩ በፊት እንደዛ አይነት ነገር ሊያደርግ ይችላል ብዬ ነው። ከዚህ በፊት በስራ አጋጣሚ ከሰዎች ጋር ስትጋጭ እንደዛ አይነት ነገር ገጥሞሽ ያውቃል? ከዚህ በፊት ተጋጭቼ አላውቅም። እንደ አጋጣሚ ሆኖ ከሱ ጋር ብቻ የተጋጨ ነው። ስለዚህ እሱ ሊሆን ይችላል ነው እያልሽኝ ያለሽው? ምናልባት እሱ ከሆነ ብዬ ነው። ሌላ የሚባል ሰው አላውቅም። ላረጋግጥልሽ የምፈልገው ነገር ምን እንደሆነ ታውቂያለሽ? እያንዳንዱ የምትናገራቸው ነገሮች በቪዲዮ እንደ ማስረጃ እናስቀምጣቸዋለን። ምትዋሹንም ውሸት ጭምር ማለት ነው። ምንም ይዋሹ አይደለም። አሁን ሌላ የምጠይቀኝ ነገር ከሌለ ልሂድበት። ከስራ እየገባሁ ነው ያለሁት አይደለ? ቁጭ በይ ትሰሚያለሽ? የትም የምትሄጂበት ቦታ የለም። እሺ አቶ ልዑል እያልሽ ትናገሪ ነበረ። የስራ ባልደረባዬ ነው ብለሽ አልሽን። መጀመሪያ እኛን ስታይን ምን አስሮጠሽ? ምን የሰራሽው ነገር አለ? በተደጋጋሚ እንደዚህ በተለያዩ ሰዎች እያስፈራራኝ ስለነበረ አሁንም ሲሆን ብዬ ስላሰብኩኝ ነው። ታዲያ የስራ ባልደረባሽ ከሆነ እኮ መሮጥ መቻል አይደለም ያለብሽ። ያለብሽን ችግር መፍታት ነው የነበረብሽ አይደል? ምን አደርጋለሁ ታዲያ? እንደዛው ነው ሲመጡ ምን አደርጋለሁ? አልገጥማቸውም ዙሪያ አይደለም።
ስለዚህ ያለኝ አማራጭ መሸሽ ብቻ ነበር አይደል? ከኛ የሸሸሽው ከአንቺ ጋር የተጣለው የስራ ባልደረባሽን ፍራቻ ነው ማለት ነው። እሺ አቶ ሉል የሚባለውን ግለሰብ ትዳሩን እንደምትበጠብጪ አንቺ ህይወትሽ ተመሰቃቅሎ እሱ ጤነኛ ህይወት እንደማይመራ እንደዛትሽበት ነግሮኝ ነበረ። ልክ እኔ ሉል የሚባል ሰውዬ ከስራ ባልደረባዬ ውጭ ማቀሱ የለኝም እያልኩ ነው አይደለ? ለምን እንደማትሰማኝ? እሺ ይህንንም ለማመን አልፈለግሽም። ከዛ በተጨማሪ ደግሞ አንቺ ከዛትሽበት በኋላ አቶ ሉል ወይ ደግሞ እኛ ጋር የመጣው ግለሰብ የሚኖረው ትዳር ውስጥ በጣም ምስቅልቅል እንዳለበት አንቺን ካገኘ በኋላ ህይወቱ እንደተበላሸም ጠቁሞኛል። ለዚህ ምንም አይነት መልስ የለሽም? ስለምትለው ሰውዬ የገባኝ አይደለም። ነገርኩህ፣ በአንድ አማርኛ እያወራን እየተግባባን አይደለም መሰለኝ። ልዑል ስለሚባል ሰውዬ አላውቅም። አንድ ማውቀው ልዑል የስራ ባልደረባዬ ብቻ ነው። እንዳልኩሽ ስለ ትዳር በስራ እንጂ በሌላ ነገር እንኳን አንገናኝም ከሱ ጋር አይደለ? ስለዚህ እሱን ትዳር ደግሞ ሊበጠብጠው አይችልም። እሺ የምትናገራቸው እያንዳንዱ ነገሮች በቪዲዮ እየተቀመጡ ነው። ያ ቪዲዮ ደግሞ ለእኛ ከበቂ በላይ ማስረጃ ነው። አሁንም እየዋሸሽኝ ከሆነ ምንም እየዋሸሁ አይደለም፣ እድል እየሰጠውሽ ነው። እውነቱን የምትነግሪኝ ከሆነ እውነቱን ንገሪኝ። ይኸውልህ ሌላ እውነት የምነግር እውነት የለኝም። ስለዚህ ስለምትለው ሌላ ልዑል ስለምትለው ልዑል እኔ አላውቅም። እኔ ስለማውቀው አንድና አንድ ልዑል ብቻ ነው የማውቀው። እሺ ከካሜራ ጀርባ ያላችሁ ሰዎች እባካችሁ አንዴ ስልክ አቀብሉኝ። እሺ የፍቅር ህይወት ላይ በነበርሽበት ሰዓት ከአቶ ሉል ጋር የተነሳሻቸው ፎቶዎች ናቸው እነዚህ። ቀና ብለሽ ብታይ ደስ ይለኛል። መቼም ፎቶ ላይ ያለሁት እኔ አይደለሁም ብለሽ አትዋሽኝም አይደለ? አይደለ? እንግዲህ እነዚህ እያንዳንዱ ፎቶዎች አንቺና አቶ ሉል የፍቅር ጓደኛ በነበራችሁበት ወቅት ላይ የተነሳችሁት ፎቶዎች ናቸው። እሺ ለዚህስ እሺ ምን እንዳደርግ ነው አሁን የምፈልገው? ተረጋጊ አንቺ። እንግዲህ እያንዳንዱን ፎቶዎች አሳይቼሻለሁ። እነዚህ ፎቶዎች ደግሞ ከአቶ ሉል ጋር የፍቅር ግንኙነት ውስጥ በነበርሽበት ሰዓት የተነሳሻቸው ፎቶዎች ናቸው። አሁንስ ልትክጂኝ ነው ወይኔ አይደለሁም ልትይ ነው? አልከዳም። እሺ ግን ስለዚህ ውሻ ምንም ነገር እንድጠይቀኝ አልፈልግም። ምንም ማውራት አልፈልግም። መጀመሪያ አላውቀውም እያልሽኝ የነበረ መስሎኝ። ስለሱ ማውራት አልፈልግም ነበረ። ልዑል ስለሚባል ሰውዬ ድጋሚ ስሙን አይደለም ምንም ነገር ስለሱ ማውራት አልፈልግም። ስለዚህ እኛን ስታይን ምን አስሮጠሽ? በቃ እንደነገርኩ ነው። በስራ የተጋጨሁት ስለነበረ ምናልባት እሱ ይሆናል ብዬ ነው። እሺ አቶ ሉልን ከዚህ በኋላ ልታየው እንደማትፈልጊ ነው እየነገርሽኝ ያለሽው። ነገር ግን በቀድሞ ፍቅር ህይወታችሁ ላይ ዋነኛ በዳይ የነበርሽው አንቺ ነሽ። በድለሽው አላየው ማለቱ አሁን ስለዚህ መጠየቁን ለምን አስፈለገ? እሱ ነው የላከ? ምክንያቱም አንቺ ድጋሚ ህይወቴን እንዲያበላሽው ነው የላከ? ህይወትሽ በምንድን ነው የተበላሸው? አሁን እኮ በሰላም እየኖርኩ ነው ያለሁት። በቃ ለምንድን ነው የማይተውኝ? ግን አንቺ እንደተውሽው አንቺ እንደጎዳሽው ነው የነገረኝ። ከሌላ ሰዎች ጋር ማግጠሽበት እንደተለያያችሁ ነበር ያስረዳኝ። ኧረ እንደዛ ብሎ ነገረ? ምንድን ነው ልትነግሪኝ የፈለግሽው? እያንዳንዱ ነገር ንገሪኝ። ስለሱ እንዴትና ምን ብዬ እንደምነግር አላውቅም። ግን ልዑል ማለት በቃ ጨካኝ ውሻ አረመኔ ሰው ነው። በቃ ስለሱ ባጠይቀኝ ደስ ነው የሚለኝ። እንዴት እንደዛ ልትይኝ ቻልሽ? እስቲ ጭካኔውንም አረመኔነቱንም አስረጅኝ። እኔ ያየሁት ልዑል ግን በጣም ትሁት፣ በጣም የተበደለ ሆኖ የቆየ አይነት ሰው እንደሆነ ነው አይደለ? አዎ ጥሩ ሰው ነው ታየክ ለአንተ? ጥሩ ሰው ነው እያልኩኝ አይደለም። እያንዳንዱ ሰው ማንነቱን ሊደብቅ ይችላል። ነገር ግን ብዙ ነገሮች እሱ ላይ ይዘንበታል። ከዛ በኋላ ያየነው ልዑል በጣም ጭምት ያለ ነው እና እሱ ላይ ልደመድም አልችልም። አንቺንም እየወነጀልኩሽ አይደለም። ግን አለ የምትይው እውነት ካለ ንገሪኝ። ልዑል ማለት ማንነቴን፣ ህይወቴን የቀማኝ ሰው ነው። የልጅነት ህይወቴን የቀማኝ ሰው። በምን አይነት መንገድ? እንዴት ብዬ ላስረዳ? ምናልባት እሱ ዋሽቶ ነግሮ ሊሆን ይችላል። ምናልባት እውነታውንም ነግሮ ሊሆን ይችላል። የልጅነት ፍቅረኛ ነበር። እሺ ከሃይስኩል ጀምሮ ማለት ነው። የመጀመሪያ ሃይስኩል ስንገባ ጀምሮ የነበረ የልጅነት ፍቅረኛ ነበር። እሺ በእናትህ በቃ ስለሱ እንዳወራ አታድርገኝ። አሁን ንገሪኝ። ጥሩ እየመጣሽ ስለሆነ ንገሪኝ። የሃይስኩል ፍቅረኛሽ ነበረ?
እሺ። እና ለብዙ አመታት በፍቅር ቆይተን ነበር። ወደ ትዳር ህይወት ልንገባ ትንሽ ወራቶች ነበር የቀሩ እና ከራሴ ስጀምርልክ እኔ እናቴ ከሌላ አባት ነው የወለደችኝ እኔ ማለት ነው። ማለት የቤተሰብ የሚባል ውርስ አለ። እናቴ ከሌላ አባት ነው ወልዳኝ፣ በአባት የማንገናኝ ልጆች አለን ቤት ውስጥ የእናቴ ልጆች ብቻ ማለት ነው። እና እኔን እንደወለደች ሌላ ባል ስታገባ በቃ እናቴም አባቴም ባታሰበ ሁኔታ በመኪና አደጋ ሞቱ። አባቴ ያሳደገኝ አባትዬ ማለት ነው። እና ይሄንን ውርስ የሚባል ነገር አለ። ወደ ውርስ እንትን አስተላለፉ ለልጆቻቸው ማለት ነው። እና ያንን ጉዳይ ሊከታተልልኝ የሚችል ሌላ ሰው አልነበረኝም። ስሙን ባልጠራው ደስ ይለኛል። ልዑልና ልዑል ብቻ ነበር አጠገቤ ላይ ያለኝ ማለት ነው፣ ከወንድሞቼ ከእህቶቼ ውጭ። እነሱ ደግሞ በቃ የእናት ልጅ እኔ ብቻ ስለሆንኩኝ፣ ሌሎቹ በአባት የሚገናኙ ናቸው እና በአባትም በእናትም የሚገናኙ፣ የእናታቸው ልጅ እኔ ብቻ ስለሆንኩኝ ብዙም ወደ እኔ ትኩረት አይሰጡኝም ነበር። እና በቃ ለልዑል አማከርኩት ይሄንን ጉዳይ። ሳማክረው ችግር የለውም እኔ እወጣዋለሁ ምናምን ብሎኝ እንትን አለ። እና እኔ ደግሞ ለሰርጋችን ነው በቃ ተፍተፍ ከሱ ጋር የመኖር ጉጉት እየጨመረ ነው የመጣው። ለሰርጋችን የሚሆን ሌላ ነገር ተፍተፍ ያልኩኝ ውጭ ማስመጣቸው እቃዎች ነበሩ። እነሱን ለማምጣት ተፍተፍ ስል አይዞሽ፣ ነገሮችን ግልጽ እያደረግሽ ንገሪኝ። እና ፊቴን ባሳይህ ልክ ፊቴ ታይካላ። ምን? ሁሉም ሰው እንደዚህ ነው የሚፈራኝ። ምን ሆነሽ ነው? መጀመሪያም እንደዚህ ነበርሽ? እንደዚህ አልነበርኩም። ልዑል ነው እንደዚህ ያደረገኝ ብለህ ታምናለህ? ልዑል ነው ያደረገኝ ማለት አታምንም አይደል? አየህ፣ ማንም ሰው የድሮ ፍቅረኛዬ ነው እንደዚህ ያደረገኝ ብላቸው ማንም እያመነኝ አይደለም። ቆይ ልዑል በቃ ህይወቴን ነው የቀማኝ። ተቃጥሏል። ምን አድርጎሽ ነው? ያየከው ነው አይደለ? በቃ አየዋ፣ ማንም ሰው ነው የሚፈራኝ። በቃ ህጻናት ያሉበት አካባቢ መድረስ አልችልም። ሰው ፊት እንደዚህ ስራ ቦታ ሲሄድ እንደዚህ ፊቴን ሸፍኜ ነው ወይ እንደዚህ ሻርፕ ጠምጥሜ ምናምን ነው የሚሄደው። በሱ ምክንያት ነው እንደዚህ ሆንኩት። ተረጋጊሽ እባክሽ ተረጋጊ። እና ስለዚህ ልዑል ነው አውሪ የምትለኛ? እንዴት በምን አቅሜ ነው ላወራ የምችለው? ቆይ በምን ምክንያት ነው እንደዚህ ልትሆኝ የቻልሽው? በምን ምክንያት ነው እንደዚህ ያደረገ? በምን ምክንያት ልበልህ? በቃ አላውቅም በምን ምክንያት እንደሆነ። ምክንያቱም ባላወቅኩት ነገር ነው እንደዚህ ያደረገኝ እሱ ነው ራሱ። ይህንን ነገር ካደረገብሽ በኋላ ነው የተለያያችሁት? ይህን ነገር አደረገብኝ፣ ጠፋ። በቃ ተሰወረ፣ ካጠገቤ ጠፋ፣ ራቀኝ። በተደጋጋሚ ስልክ ደውላለሁ፣ ስልኩ አይሰራም፣ ስልኩ ዝግ ነው። አድራሻውን ቀይሮ ምናምን ነው ከኔ ተሰውሮ እየኖረ ያለው ማለት ነው። ስለዚህ ይህ አደጋ ከደረሰብሽ በኋላ ልዑል ራሱን ሰውሯል ማለት ነው። ከዛ በኋላ እንዴት አገኘሽው? ግን እኔ ለሱ ብዙ መስዋዕትነት እየከፈልኩ ነበር የነበረው፣ እሱ ግን አልገባውም። እሺ አግኝተሽ ከዛትሽበት በኋላ ምንድን ነው ያደረግሽው? ምን አልዛትኩበትም። እንደተገናኛችሁ ግን ነግሮኝ ነበር። አልዛትኩበትም። እንደተገናኛችሁ ግን ነግሮኝ ነበረ። አዎ አግኝቼው ነበር፣ ግን ደግሞ አልዛትኩበትም። እሺ እሱ ግልጽ ያደረገልኝን ነገር ልንገርሽ። መጀመሪያ ከአንቺ ጋር ከተገናኘ በኋላ ደግሞ ዝተሽበት እንደነበረ፣ አንቺ የተመሰቃቀለ ህይወት ውስጥ ገብተሽ እሱ ጤነኛ ህይወት እንደማይመራ ብዙ እንዳስፈራራሽው ነግሮኛል። ይሄን ካረግሽበት ምን ባስፈራራሽ ይገርምሃል እንዴ? እኔ እንደዚህ ሆኜ እሱን ባስፈራራው የእሱ ህይወት እንዳመሰቃቅልበት ባደርግ ይገርምሃል እንዴ? አይገርምም አይደል? ከዚህ በኋላ እኔ ማግባት እችላለሁ? አልችልም። ማንም ወንድ አጠገቤ ሊደርስ አይችልም። ሰው ፊት እንዴት ነው መቅረብ የምችለው? እኔ እንደዚህ ሆኜ አንተ እንኳን እንዴት እንደፈራኝ ይታላ ሲገልጽ ፀጉሬ። ስለዚህ ይሄንን አደጋ እኔ እንደዚህ ሆኜ እሱ በሰላም ይኑር ይቀጥል ብለህ ትፈርዳለህ አንተ ራሱ? እሺ ስለዚህ ከእሱ ጋር ተገናኝተሽ ከዛ ትሽበት በኋላ ደግሞ ህይወቱ ሙሉ ለሙሉ እንደተበለሻሸ የሆነ ነገር ሳይሆን እንዳልቀረ ነግሮኛል። እና እባክሽ ግልጹ ንገሪኝ፣ ምንድን ነው ያደረግሽበት? ምን እንድነግርህ የምትፈልገው? ለእሱ ጠበቃ እየሆንክለት ነው? ጭራሽ ጠበቃ እየሆንኩኝ አይደለም። አንቺንም እሱንም በኩል አይደል ነው ላያችሁ የምችለው። ይሄ አደጋ ስለደረሰብሽ ለአንቺ ልወግን አልችልም። እሱም ደግሞ እንደዛ ስለሆነ ለእሱ ልወግን አልችልም። እሱም ጥፋተኛ ነው፣ አንቺም ጥፋተኛ ከሆንሽ ደግሞ እንደ ጥፋተኝነትሽ በምንጠይቅብሽ። ይኸውልህ ምንም ነገር ባደርገው ይገባዋል ልዑል። ስለዚህ አድርገሽበታል ማለት ነው። ምንም ነገር ባደርግ ይገባዋል። አድርጌበታለሁ እያልኩ አይደለም፣ ግን ይገባዋል። ከዛም በላይ እየሆነ ካለ በላይ ይገባዋል። ምንድን ነው ያደረግሽበት? ንገሪኝ። እሱን ምንም አላደረግኩበት።
ሰሚኛለሽ? ግን ደግሞ ከዚህ በላይ አሁን ህይወቱ ተመሰቃቀለ፣ ትዳሩ ተመሰቃቀለ ከምትለው በላይ ላደርግበት እፈልጋለሁ። ነገር ልንገርህ፣ የኔ ህይወት እንደዚህ ተበላሽቶ አይቀርም። እሱ በህይወት ጭራሽ ትዳር መስርቶ እንደዚህ ልጆች ወልዶ ምናምን እሱ እኔ ያለው ጭራሽ አይሆንም። ይሄን አደጋ ቀጥታ የደረሰብሽ እሱ ነው እና በምን አይነት መንገድ ነው አደጋ የደረሰብሽ? መጀመሪያ እሱን ግልጽ አድርጊልኝ። ይኸውልህ ልዑል ነው እንደዚህ ያደረገኝ። ያየኸው ነዋ። ድጋሚ ፊቴን አሳይክ። ልዑል ነው እንደዚህ ያደረገሽ እኮ። በምን አይነት መንገድ ነው ይሄ አደጋ ሊደርስብሽ የቻለው? በምን አይነት መንገድ ልበልክ? ንገሪኛ ሁኔታውን። በቃ ልዑል ነው አደጋውን ያደረሰብኝ። ልዑል ነው አደጋውን ካደረሰብኝ በኋላ የት እንደገባሁ አላውቅም። ጠፋ። በቃ ከጠገቤ ተሰወረ። አድራሻውን ምናምን አጠፋብኝ። ከዛ በኋላ አንቺ እንዴት ፈለገሽ አገኘሽው? እንዳጋጣሚ ነው ካፌ ቁጭ ብሎ ያገኘሁት። እሺ። ከዛ ካፌ ላወራ ሞከርኩ፣ አላወራኝም። ሸሽቶኝ መጣ። ከዛ የሚገባበትን አቅጣጫ ተከትየው መጣ። እሺ። በቃ ከዛ በኋላ እሱ ትዳሩ እንዲበጠበጥ የራስሽን የሆነ ነገር አደረግሽ። እኔ አላሳዝንህም? እኔ ምን አይነት ህይወት እየኖርኩ እንደነበር አንተ ተጠቀም መጀመሪያ ከሱ ጋር። ይኸውልሽ አሁን ነገሮች ግን በመሀል እኔ እንዴት እንደዚህ ልሆን እችላለሁ እኮ? እኔ ከዚህ በኋላ እኔ ህይወት አይኖረኝ እንዴት አዳ? ትሰሚኛለሽ? አንቺን ልረዳሽ እየሞከርኩ ነው ያለሁት። ለሱ ነው እየወገንክለት ያለው። እኔ ምንም እየረዳኸኝ አይደለም። ነገር ግልጽ አድርጊልኝ ነው። ሁሉንም ነገር አለ የምትሆን እውነት ከነገርሽኝ አንቺን እረዳሻለሁ። ምን እውነት ልንገርህ? ምንድን ነው ያደረግሽው? ከዛ በኋላ ህይወቱ ለምን ሊበላሽ ቻለ? ይኸውልህ ከእኔ ምንም ህይወቱን አላበላሽሁበትም። ይሰማኝ አይደለማ? ህይወቱን እኔ አላበላሽሁበትም። እሺ። ግን ደግሞ አሁንም ባገኘው አለቀውም። ህይወቱ እንዲመሰቃቀል አድርገዋለሁ እያልኩ ነው። ህይወቱን አላበላሽሁበትም እያልሽ ነው ያለሽው። አንቺን ካገኘ ከአሁን በፊት እኔ እሱ ምንም ያደረግኩት ነገር የለም። አንቺን ካገኘ በኋላ ወዲያው ህይወቱ እንዴት ሊቀየር ወይ እንዴት ወደ ብልሽት ሊሄድ ይችላል? እሱ የራሱ ችግር ሊሆን ይችላል። አላውቅም። የራሱ ችግር ከሆነ ለምን ከመጀመሪያው አልሆነም? ምክንያቱም ጤናማ ትዳር እየመራ ነው የነበረው። ከአንቺ ጋር ከተገናኘ ሳምንት ሳይቆይ ነው ህይወቱ ምስቅልቅል ያለው። ምናልባት እኔን ስላየኝ ከኔ ጋር ያሳለፈው ነገር ትዝ ብሎ ሊሆን ይችላል። ሌላ ምን ይሆናል ብለህ ታስባለህ? አሁንም ደጋግሜ እየጠየቅኩሽ ያለሁት ምንድን ነው ተጠቅመሽ ያደረግሽው? ግልጹን ንገሪኝ እያልኩሽ ነው። ምንም ተጠቅሜ አላደረግኩም። እያስፈራራኝ ነው እንዴ ጭራሽ? ሰሚኛለሽ? ብዙ ታግሼሻለሁ። ብዙ መረጃዎችን አንቺን ላይ ሰብስቤያለሁ። አንቺን ከማግኘታችን በፊትም ብዙ ነገሮችን አውቄያለሁ። ብዙ ነገር አውቀ ሊሆን ይችላል ስለሱ። በቃ እኔ ደግሞ ነገርኩህ። ከዚህ በላይ ምንም ነገር የምነግርህ ነገር የለኝም። እሺ። አቶ ልዑል ከሰው ጋር መተኛት እንዳይችል፣ ሴት የሚባል በደረሰበት እንዳይደርስ፣ የሴክስ ፍላጎት ወይም አምሮት ካለው ደግሞ ከእንስሳ ጋር ብቻ እንዲፈጽም የሚያደርግ ነገር እንደተደረገበት ነው እኔም ማምነው። ኧረ በጣም ነው ደስ የሚለው። እንደዚህ አይነት ነገር ደረሰበት። የእጁን ነው የሚሰጠው እንደዚህ ካደረገም የእጁ። ስለዚህ አንቺ ነሽ ያደረግሽው ማለት ነው። ሰሚኛለሽ? እንደሚገባው እየነገርኩ ነው። ሰማሽ? ብዙ እየታገስኩሽ ነው። አሁን ከስራ ነው የመጣሁት። ወደ ነገሮችን ግልጽ አድርገሽ ንገሪኝ። እዚህ ሰው ቤት መውጣት ነው የምፈልገው። የትም አትሄጂም። እሄዳለሁ። ስለሱ ከዚህ በላይ እንድነግረኝ አልፈልግም። ቁጭ በይ። የትም አትሄጂም። ሰማሽ? እያንዳንዱ ነገር ግልጽ አድርገሽ ተናገሪ። ሰሚኛለሽ? እያንዳንዱን ነገር ግልጽ አድርገሽ ተናገሪ። ይኸውልህ አንድ ነገር ልንገርህ። ሰማሽኝ አይደለ? በድጋሚ ልዑልን ባገኘው ምን እንደማያደርገው ልንገርህ። እንደ እኔ እንደማበላሽው ልንገርህ። ስለዚህ ወንጀለኛ ነሽ ማለት ነው። እሱ ላይ የሆነ ነገር አድርገሻል አይደለ? ገና ሌላ ነገር እንደማያደርግበት እየነገርኩ ነው። በጣም ጥሩ እያመንሽልኝ ነው። ጥሩ እየመጣሽ ነው። ንገሪኝ፣ ምንድን ነው ያደረግሽበት? እያንዳንዱን ነገር ማትነግሪኝ ከሆነ የትም አትሄጂም። እዚህ አንዴና እሺ፣ ተመልካቾቻችን ይቅርታ፣ አንዴ ከካሜራ ጀርባ እየጠሩኝ ነው። እሺ፣ ይቅርታ ተመልካቾቻችን፣ ከካሜራ ጀርባ ያሉ ሰዎች ፈልገውኝ ስለወጣው ነው። ትንሽ አስደንጋጭ የሆነ ግራ የሚያጋባ ነገር ገጥሞናል። የዚህ ቤት ባለቤት የሆነው አቶ ልዑል እንዲሁም ባለቤቱ ወይዘሮ ሄራን ሊያገኟቸው እንዳልቻሉ ነው እየነገሩኝ ያሉት። እሷ እናትየው ጋር እንደነበረች ነበረ የነበረ መረጃ። የትም ትሄዳለች ብለን ስላላሰብን ነው ብዙም ክትትል ያላደረግንባት። አቶ ልዑልም እያንዳንዱን ጉዱን ስለነገረን አለ የሚለውን መረጃም ስለሰጠን የትም ይሄዳል ብለን አልጠበቅንም። ብዙ ትኩረታችንን እሷ ላይ ነበር ያደረግነው። አሁንም የሄደበት ምክንያት ምን እንደሆነ አላወቅኩም። ምክንያቱም ቀጥታ በወንጀል የሚያስጠይቀው ነገር ይኖራል ብዬ አላስብም። የተደረገበት ተጎጂ እሱ ነው ብዬ ነበር እየተረዳ የነበረው። ነገር ግን መጥፋቱ ትንሽ ግራ ያጋባል። ባለቤቱም ደግሞ ዋነኛ ተበዳያችን ነች።
እኛ ጋር መታ ጥቆማ ያደረገችልን እሷ ነች። እሷም ትጠፋለች የሚል ግምት አልነበረንም። እንግዲህ እያንዳንዱ ነገር ተከታትለን እነሱን እንደምንይዛቸው በጣም እርግጠኛ ነኝ። የህግ አካላቶችም እንዲሁም ባልደረቦቼም እነሱን ፍለጋ ወጥተዋል። በአጭር ጊዜ ውስጥ ይዘናቸው እንደምናመጣቸው በጣም እርግጠኛ ነኝ። እሺ አይክ ለምን በገዛ ቤቱ እንኳን እንደጠፋ አታውቅም አይደል? ስራውን ስለሚያውቅ ነው። እኔ እንደምመጣ ነግረው ነው እዚህ ጋር ነው እሱ ነው አምጣት ብሎ ይላል። እሱ ነው ጥቆማው ነው የሰጠው ወደ አንቺ ጋር። ለማንኛውም እሱ ጋር አለ እና የሚባል ለምን ሽሽ ይመስላል አሁን እኔ ስመጣ እሱን በደንብ የምናጣራው ነው የሚሆነው። ከአንድ ቀን ከሁለት ቀን በላይ ስራውን ስለሚያውቅ ነው። ሌላ ምንም ምክንያት አይኖረውም። ይኸውልሽ የእኔ እህት መጀመሪያ ተረጋጊ። እሱን ለማግኘት ከሁለት ቀን በላይ የሚፈጅብን አይነት ነገር አይኖርም። አግኝተን እያንዳንዱ ነገር እንደምናወጣጣው ለምን እንደሸሸ እሷም ጭምር ለምን እንደሸሸች እውነቱ ላይ መድረሳችን አይቀርም። እሱን ሌላ ነገር ሌላ ቀን ደረሰበት። አሁን እሱ ቤት የዚህን ያክል ጊዜ መቆየት አልፈልግም። ልሂድ። ትሰሚኛለሽ? እየጠየቅኩሽ የነበረውን ነገር ሳትነግሪኝ የትም አትሄጂም። ሰማሽ? ልክ ይሄን ነገር እንድነግርህ እሱ መጀመሪያ ለምን በገዛ ቤቱ እንደሸሸ ስታመጣልኝ የዛን ሰዓት ልነግርህ እችላለሁ። ምንድን ነው አቶ ልዑል ላይ ያደረግሽው? አቶ ልዑል ለምን ከገዛ ቤቱ እንደሄደ መጀመሪያ ይንገርግ። እሱ የአንቺ ጉዳይ አይደለም፣ የእኛ ጉዳይ ነው። ይህንን ጉዳይ ይዘን አንቺ ድረስ እንዲመራን ያደረግነው እኛ ነን አይደለ? እሱ አንቺን አይመለከትሽም። አንቺ የሚገባቸዋል የምትይው ማስረጃ ከሰጠሽን በኋላ አንቺን በጥበቃ ውስጥ አስቀምጠን ስራሽን እንድትሰሪ ማድረግ ይቻላል። አንቺ ላይ ብዙ ማስረጃዎችን ሰብስቤ ነው ወደዚህ የቀረብኩት። እስካሁን ሳወጣጣሽም የነበረው እውነቱን ትነግሪኛለሽ ብዬ ነው። ከተፈጸመብሽ ፊትሽ ላይ ከሆነብሽ ነገር አንጻር ልጫንሽ አይገባም ነበር። ነገር ግን ያደረግሽው ነገር እንዳለ በራሴ መንገድ ከእኔም እንዲሁም ባልደረቦቼ ብዙ ምርመራዎችን አድርገን መድኃኒት ትሰጪ እንደነበረ ያንን መድኃኒትም ደግሞ እዚህ ቤት በምትሰራ ሰራተኛ ሀዊ በምትባል ግለሰብ መንገድ አድርገሽ እየሰጠሽ እንደነበረ ሁሉንም ነገር አውቃለሁ። ነገር ግን አንቺ ትነግሪኛለሽ፣ እውነቱን ታሳውቂኛለሽ፣ ትተባበሪኛለሽ ብዬ ስላሰብኩኝ ነበር እስካሁን ስለምንሽ ትጠይቅሽ የነበረው። ያለ ትነግሪኝ ፈቃደኛ ካልሆንሽ ደግሞ ከካሜራ ጀርባ ያላችሁ ሰዎች እባካችሁ አንዴ ሀዊን አስገቡልኝ። አስገቧት። አዎ አስገቧት። ነይ ግቢ ሀዊ። እሺ አረፍ በይ። እሺ እንዴት ነሽ ሀዊ? ሰላም ነው? ተረጋጊ እሺ። ብዙ አላቆይሽም። በሷ መንገድ መድኃኒቶችን እያመጣሽ ለአቶ ልዑል እንድትሰጥልሽ እንድትተባበርሽ አድርገሻት ነበረ። ይህንን ነገር ደግሞ ስታደርጊ የነበረው እሷ ፈቃደኛ ሳትሆን ቀርታ ቤተሰቦቿን እንደምትጎጂባት፣ ይህንን ማታደርግልሽ ከሆነ ወላጅ እናቷን እንደምትገያት ጭምር ዝተሽባት ነበረ አይደለ? ከካሜራ ጀርባ ያሉ ሰዎች እኔም ሆኜ አንድ ላይ ነገሮችን ለማወጣጣት ብዙ ነገር ለማድረግ ሞክረን ነበር። ሀዊንም ጥፋተኛ አድርገናታል። ምክንያቱም አንቺ መድኃኒት ሰተሽ እሷ ያንን መድኃኒት ጎጂ እንደሆነ እያወቀሽ ለአቶ ልዑል መስጠት በራሱ ቀላል አይደለም፣ ወንጀል ነው አይደለ? ነገር ግን ለልዑል እያዘንክለት ነው ያለው። ለልዑል ብቻ ሳይሆን መድኃኒት ስለሰጠችው የእሷን እናትም ጭምር አስፈራርተሻል። እሷን ያስፈራራኋት እናቷን ለመጉዳት ፈልጌ አይደለም። በቃ ለልዑል እንደዛ እንድታደርግልኝ ብቻ ነው። ለልዑል እንደዛ እንድታደርግ ግን እሷ እንደ አማራጭ መጠቀም የለብሽም ነበር። እቺ ልጅ ሌላ አማራጭ የለኝም ነበር። መጀመሪያ መድኃኒት መስጠት አማራጭ ነው። ለእኔ አማራጭ መስሎ ነበር የታየው። ለአንቺ ነው አማራጭ። ነገር ግን ወንጀል ነው አይደለ? አይደለ? የእሱ ስራ ወንጀል አይደለም። ሲጀመር እንዴት እንደዚህ ሊሆን ይችላል? እሱ ነው እንደዚህ ያደረገው ወንጀል አይደለም። እሺ ይሄንን መድኃኒት አመጣሽ። እኛ ጋር እንዴት እንደዚህ አይነት መድኃኒት ሊኖር ቻለ? እንዴት አንድ የሰው ልጅ ከሰው ጋር ወይ ደግሞ ከሴት ልጅ ጋር ሊሰማ የሚችለውን ግንኙነት ከውሻ ጋር እንዲሰማው ማድረግ ምን አይነት መድኃኒት ቢሆን ነው? እንዴት እሳገኘሽው? እሱ መድኃኒት ቀማሚዎቹ ናቸው የሰጡኝ። እሺ እቺን ልጅ በእናቷ በኩል ማስፈራራቱ ለምን አስፈለገ? በቃ በሌላ ነገር ባታላት በብር ነገር በመጣባት ይሻላል። ሌላ የራስሽን መንገድ ለምን አመርጭም? አሁን እኮ ሳትፈልግ ሰሚኛለሽ፣ እቺ ልጅ ሳትፈልግ ወንጀለኛ እንድትሆን ያደረግሻት። እናቷን ልትረዳ ነው ወደዚህ ቤት የመጣችው። ትምህርቷን አቋርጣ ነው ወደዚህ ቤት የመጣችው። አውቃለሁ። ባልፈለገችበት መንገድ እቺ ልጅ የህግ አካላቶች ወንጀለኛ ነች ብለው መክሰሳቸው አይቀርም አይደለ? የራስሽን ህይወት ብቻ ነው የምታስቢው? የአንቺ ህይወት ስለተበላሸ አጠቃላይ በዙሪያሽ ያሉ ሰዎች ህይወት መበላሸት የሷን ህይወት አይደለም ላበላሽ የነበረው። እቺ ልጅ ወንጀለኛ ሆና ብትታሰር የልዑል ህይወት እንጂ የሌላ ሰው የማንም ህይወት እንዲበላሽ አልፈልግም። ወንጀለኛ ሆና ብትታሰር የእናቷም የሷም ህይወት ተበላሸ ማለት አይደለ? ችግር የለውም እንኳን አልታሰረች እንጂ እንዴት እንደማስመጣት። ዝም በይ አሁን። ከአንቺ ጋር ላይ ነገር ይቀጥላል። አዊ እንዴት ነበር ያገኘችሽ? እንዴት ልታስፈራራሽ ቻለች? እኔ ነገር በቃኝ በቃ ማለት በጣም ከአቅሜ በላይ የሆነ ነው የመጣው። እኔ እንደውም ብናገር ነው የሚሻለኝ ከዚህ በላይ በጣም ከአቅሜ በላይ የሆነ ስለመጣ ሁሉንም ነገር እዚህ ጋር ተናግሬ መገላገል ነው የምፈልገው።
እኔ እሷን ያገኘኋት የትም አይደለም ራሷ ናት። ሁለቱም በሌሉበት አሳቻ ሰዓት ጠብቃ ቤት ድረስ የመጣችው እና አንድ ጊዜ ብቻም አይደለም የመጣችው፣ በጣም ደጋግማ ነው የመጣችው። በብዙ ነገር ልታሳምነኝ ሞክራለች፣ ግን ልታሳምነኝ አልቻለችም። ከዛ የመጨረሻ አማራጭ ያደረገችው በቤተሰቦቼ ማስፈራራት ነው። እኔ ደግሞ ቤተሰቦቼ ማለት የማልደራደርባቸው ነገሮች ናቸው። እኔ ነግሬያለሁ፣ ለእነሱ ስል ነው አገሬ ለቅቄ እዚህ መጥቼ ስራ እየሰሩ ያለሁት። ስለዚህ በእነሱ ስታስፈራራኝ እሺ እኔ ምን ላድርግ? አሁን ከዚህም በላይ ደግሞ ህይወቴን ነው ያበላሸችው። ከዚህ በኋላ እስር ቤት ምናምን የሚባል ነገር ውስጥ እኔ ሲጀመር ከመጀመሪያውም ነገሩ አላማረኝም ነበረ። በቃ ከአቅሜ በላይ ነው የሆነው። እሺ እዚህ ቤት ውስጥ ተደጋጋሚ ጊዜ መታ አስፈራርታሽ ነው ይሄን ነገር ያደረገችው እና እንደው ለሰዎች ለማሳወቅ አልሞከርሽም? የሚደግፍሽ የሚረዳሽ ሰው የለም ነበረ ወንጀል ውስጥ ከመግባትሽ በፊት? እኔ መጀመሪያ አካባቢ ላይ ነገሩ እንደዚህ የከረረ አልመሰለኝም ነበረ። ማለት ቀለል አድርጌ ነበር ያየሁት። መጀመሪያ እምቢ ስለት ዝም ብላኝ ስትሄድ በቃ ተመልሳ ትመጣለችን ብዬም አላሰብኩኝም ነበር። ለካ በሌሎች ነገሮች ማታለል ስላልቻለች በቃ ቀጣይ የመጣላት ሀሳብ እኔም በቤተሰቦቼ ማስፈራራት ስለሆነ ድጋሚ መጣች። ከዛ በኋላ ግን አንዴ በቃ በቤተሰቦቼ አስፈራርታኛለች። ስለዚህ ምንም ማድረግ አልቻልኩኝም። በቃ ያለችኝን ነገር ከማድረግ ወደ ኋላ ማለት እንደምታያት በጣም አስፈሪ ሰው ናት፣ ኃይለኛ ናት፣ በጣም አቅም ያላት ሰው ናት። እኔ ደግሞ ታውቀኛለህ ምስኪን ደሃ ነኝ። ከእሷ ጋር እንዴት አድርጌ ነው መፎካከር የምችለው? ቤት መንገድ እኔ እንዴት አውቃ ራሱ ቤት እንደመጣች ማላቅ ሴት ጭራሽ እንዴት ነው ምንም አታደርገኝም ብዬ ተማምኜ ሌሎች ሰዎች ጋር የምሄደው? በቃ ያለኝ አማራጭ ያለችኝን ነገር ማድረግ ብቻ ነው። ተደጋጋሚ ጊዜ እዚህ ቤት ውስጥ ስትገባ ከአንቺ ውጭ ሌሎች ሰዎችን አላገኘችም? አዎ እኔ እንዴት እንደምታውቅ አላውቅም። ብቻ ሁለቱም ማንም በሌለበት ሰዓት ነው የምትመጣው ወደ ቤት ማለት ነው። ትመጣና በር ላይ ራሱ አላስገባሽም ቢላት ራሱ እሺ አትልም። በቃ በጣም ኃይል ያለው ሰው ናት። አብሯት የሚመጡም ሰዎች ይኖራሉ ምናምን እና እንደምታያታለችም በእውነት በጣም አቅም ያላት ሰው ናት እና እንዳልኩ ነው። በቃ ምንም ነገር ማድረግ አልቻልኩም። እሺ እንዴት ነበረ ለአቶ ልዑል መድኃኒቱን ትሰጪ የነበረው? ከካሜራ ጀርባ ብዙ አውርተንሻል እና ምናልባት ተመልካቾች ግራ እንዳይገባቸው ግልጽ ለማድረግ ያህል የተወሰነ ነገር ንገሪኝ። መድኃኒቱን ከሰጠችሽ በኋላ በምን አይነት መንገድ ነበር ለአቶ ልዑል እየሰጠሽ የነበረው? መድኃኒቱን እንድሰጥ የነገረችኝ ያው መድኃኒቱ የሚሰራው ከምግብ ጋር ተቀላቅሎ ሲሰጠው እንደሆነ ነው የነገረችኝ እና መድኃኒቱ እስከሚያልቅ ድረስ በጥንቃቄ ከምግብ ጋር ነው ለሱ ሰጠው የነበረው ማለት ነው። ግን እውነት ለመናገር እኔ ምን አይነት ጉዳት እንደሚያደርስበት አላውቅም። ብቻ ይሄ መድኃኒት ስጩ ብለን ያስፈራራችኝ እንጂ እሱን ምን ያድርገው ምን ይሁን ብቻ ይሄ የከፋ ደረጃ ሞት ደረጃ ድረስ እንደማያደርሰው ግን ነግራኛለች። ከዛ ውጭ ግን ለምን እንደፈለገችው ራሱ ጭራሽ የማውቀው ነገር የለም። እሺ ለአቶ ልዑል የመድኃኒት ትሰጪዋለሽ። ያንን መድኃኒት መስጠት ከጀመርሽ በኋላ ነው እንግዳ ባህሪዎችን ማየት የጀመርሽው? በሌሊት ራቆቱን ሆኖ አየሁት፣ ከውሻው ጋር የተለየ አይነት ግንኙነት አለው፣ በጣም ይቀራረባል ምናምን ያልሽውን ባህሪ ያየሽው መድኃኒቱን ከሰጠሽው በኋላ ነው? አዎ መድኃኒቱን ከሰጠሁት በኋላ ነው። ግን ከተወሰኑ ቀናቶች በኋላ የባህሪ ለውጦችን እያሳየ መጣ። ከባህሪ ማለት መጀመሪያ ይሄ ካለመስማማት ከሰዎች ጋር ካለመስማማት ነው የጀመረው። ከዛ እያለ ነው ይሄ ሌሊት ተነስቶ እስከ መሄድ ደረጃ ምናምን የደረሰው። ስቴፑ ከፍ እያለ በመጣ ቁጥር ነው መድኃኒቱን በሰጠሁት ቁጥር ምናምን ነገር ጭራሽ የባሰ ደረጃ እየሄደ መጣ። ነገሮች እየተባባሱ መጡና እኔም ደግሞ በጣም እየፈራው ነበር ነው የመጣሁት። እሺ ሀዊ ስለሰጠሽኝ መረጃ በጣም አመሰግናለሁ። እንዳልኩሽ የትኛውንም አይነት ወንጀል ላይ ተሳታፊ ሆንሽ ማለት ወይ ደግሞ ሳላውቅ ነው የገባሁበት የምትይው አይነት ነገር አይደለም። በማስፈራራት የሚሆን ባለማወቅ የምትገቢባቸው ወንጀሎች ከወንጀለኛ ነፃ አያስብሉሽም ወይ ደግሞ ወንጀለኛ ላለመሆንሽ ምንም ማረጋገጫ አይሰጡም እና ስለገባሽበት ነገር በጣም አዝናለሁ። ቤተሰብ ለማዳን ቤተሰብ ለመደገፍ ነበር ወደዚህ ነገር የገባሽው። ያንቺ ነገሮች የሚቀሉበትን መንገድ ለማመቻቸት እንሞክራለን ማለት ነው። እሺ እና እባክህ ወንድሜ እባክህ እኔ እናቴን ለመጦር ነው እዚህ ድረስ የመጣሁት። እባክህ ከዚህ በኋላ እንዳያስሩኝ የምችለው ስላለሽበት ነገር በጣም አዝናለሁ። ነገር ግን የምችለው ነገር አይደለም። በተሻለ አቅም ነገሮችን ለማቅለል እሞክራለሁ። እባክህ ካሜራ ጀርባ ያለ ሰዎች እባካችሁ እንዳይስጡልኝ። እባክህ እኔ ምንም መጥፎ ነገር መተባበር ባለብኝ መልኩ ተባበርሻለሁ። እባክሽ ከካሜራ ጀርባ ያላችሁ ሰዎች እባካችሁ አንዴ